ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ልጆቻችን ተገናኝተዋል። ፍቅር በፍቅር ሆኖ የፍቅር ጊዜ አሳልፈዋል። ደስ ብሎናል። ናቲ ፍፄ እና ደግሞ ማን ነው ጠፋኝ ስሙ፣ ቅዱስ ኤፊ ቴንኪዩ። ዋናውን ደግሞ ኃላፊነት የሚወስደው እንግዲህ ናቱ ነው። ምክንያቱም ቅድም የተናገረው ነገር ሰምታችሁታል። በጣም እየተመቸኝና እውነተኛ አነጋገር ነው ማለት በኢትዮጵያ ወይ ደግሞ በየትኛውም ሀገር ላይ በየትኛውም ቦታ ላይ አይታችሁ ከሆነ ከህግ ከመንግስት ከምናምን በላይ እንትኖች ይከበራሉ፣ ሽማግሌዎች ማለት ነው። ለምን እንደሆነ አላውቅም። ይሄ ግን የእግዚአብሔር ስጦታ ነው ወይስ ደግሞ ህዝቡ የተቀበለው አቀባበል ነው? ሁልጊዜ ጥያቄ ነው የሚሆንብኝ። ማለት ህግ ሰው ተካሶ ምናምን ብዙ ነገር አሳልፎ ምናምን ነገር የሆነ ህግ ያልፈታውን ቤተሰብ ሊያስታርቃችሁ ሞክሮ ያልሆነውን የሆኑ ሽማግሌዎች ገብተው ያስታርቃሉ፣ ሰላም ያወርዳሉ። ያ ሁሉ ህዝብ ደግሞ ምንም አይነት ባለስልጣን ይሁን ትልቅ ሰው ይሁን እነዛን ሰዎች አክብሮ ይታረቃል። በቃ ምንም ይሁን እነዛን ሰዎች መጠቅጠቅ አይችልም። እና ሽማግሌ ይከበራል ብለዋል ናቲ። ያው እንግዲህ ሽማግሌ የሆነ ተከብረ ቅምጥሌም አክብራቸውም መጣለች። ብሩኬም ደግሞ በስማም አሞኝ ነው ሲሉ አያችሁ እንዴት ፈጥኖ እንደደረሰለት። ማርያምን ወንድም ማለት እንደዚህ ነው። ጓደኛ ስትሆኑ የቅርብ ሰው ከሆናችሁ አይቀር ይሄ አንዳንዴ ለቃለ ብቻ የምንጠቀማቸው ነገሮች አሉ፣ ወይ ደግሞ ለእይታ ይህ ሰው እንዲያይን ብቻ ብለን የለም ለካሜራ ብቻ ተብሎ የሚደረግ እኔ የተረዳሁትና ያየሁት ነገር ቢኖር ብሩኬ፣ ቅምጥሌ፣ ናቲ፣ ነፍፄ ምናምን ሁላቸውም ጓደኛምነታቸው ምንድን ነው ከካሜራ ጀርባ ጥብቅ ያለ። እዚህ በፊትም እያችኋለሁ ይህ ለካሜራ ብቻ የተባለ እንዳልሆነ። አሁን ብሩኬ አሞኛል ና ቶሎ ሲባል እንግዲህ እንዴት ፈጥኖ እንደመጣ ግን በሩን እንዴ አይሚንች አለ። በቃ አይ ፍቅር ግን ይመቸው እግዚአብሔርን። እንዳያችኋቸው እንግዲህ ለ2 ሰዓት ይተቃቀፋሉ አልኩኝ፣ ለ3 ሰዓት ተቃቀፉ። ምን ነው እንደዚህ ተቃቅፋችሁ እንደዚህ እኛን በጉጉት እንትን ማለት? በቃ ተመሰጡ እኮ በስመ አብ የእውነት መጥሽ ነው ምናምን ግን ማለት ነው እናንተን አለማድነቅ ንፉግነት ነው። እግዚአብሔርን አክት እንዴት ነው በደንብ ነው የቻሉበት። እውነታቸውን እኮ ነው ማለት ሰው ከሌላ ሀገር ልክ ሲመጣ እንደዚህ ነው የሚሆነው። በቃ ትጠቃቀፋላችሁ። ከዛ ደግሞ የሆነት መጠሽ ነው ወይስ እኔ መጥቼ ነው ግን አንቺ ነሽ አንተናናን እየተባባላችሁ እንደዚህ መደባበስ ምናምን ነገር ማለት ነው። ከዛ ደግሞ እንዳያችሁት እንግዲህ በቃ እንደዛ ተቃቀፉ። ምን ዛሬ እኮ ምንም አላወሩም። በቃ በመተቃቀፍ አለቀ። መተቃቀፍ መሳሳ ምናምን ነው ያለቀውና በዚሁ ደግሞ አጋጣሚ ያው ብሩክ እንዳትሄጂ ሲላት ቅምጥሌን እንትን ብለዋለች። ያው አንተም ቢሆን ከዛ ነገር መማር አለብህ ማለት አንዳንድ ነገሮች በነገራችሁ ላይ አንዳንድ ነገሮች ሲበላሹ ማለት ነው መበላሸታቸውን ውደዷቸው። ለምን እንደሆነ ታውቃላችሁ? ያ ነገር ሲበላሽ ምንድን ነው ከዛ በላይ ጠንክራችሁ እንድሰሩ ወይ ደግሞ ይሄ ፍቅርም ደግሞ አንዳንዴ ሲበላሽና ጸቦች ሲኖሩ ምንድን ነው ስህተታችሁ እንድታውቁ። አንዳንዴ ካልተጣላችሁ ካልተጋጫችሁ ወይ ደግሞ ኩርፊያ ከሌለ ለምሳሌ የሆነ ነገር ተፈጥሮ ዝም ብለሽ የውስጥሽ በውስጥሽ ጸጥ ካልሽ ምን እየተፈጠረ እንዳለ እሷ አያውቅም፣ ወይ ደግሞ እሷ ምን እየተፈጠረ እንደሆነ ስለማታውቅ ፍቅራችሁ ሊታደስም ሰላም ሊሆንም አይችልም። ግን እንደዚህ አይነት ምንድነው ካልደፈረሰ አይጠራም ነው። እንደዚህ ድብልቅ ያለ ነገር ሲመጣ ግን ጥፋትሽ ምንድነው ጥፋትህ ምንድነው ተባብለው ጥፋታቸውን ማወቅ ይችላሉ ማለት ነው። እዚህ ጋር አሁን ብሩኬ ለወደፊቱ ምንም ነገር ሲያደርግ ቅምጥሌ እንዲያማክራት ደግሞ ግዴታ ነው። ባይዘወይ ትዳር ላይ አይደለም የትኛው ጓደኝነት እንኳን እኮ የሆነ ነገር ጓደኛሽ ወይ ጓደኛ ካንተ ተደብቆ እንዴት ነው ሳታማክረኝ ምናምን ዘራፍ ነው እንላለን አይደለ? ስለዚህ መመካከር ያለ ነው ግድ ነው። ናቲ እንግዲህ ዋናው የትዳር ቁልፉ መቻቻል ነው ብሏል። ኤፊም እንግዲህ ከፍቅረኛው ጋር ባይዘዌ ኤፊ ማለት ነው ያው ሚስጥሩ ራሱ ተናግሮታል። ከዚህ በፊትም ከጓደኞቹ በፊት ገርልፍሬንድ የያዘው እሱ ነው ህያብ ጋር ማለት ነው። በዛ እድሜያቸው ፈላ ናቸው። በዛ እድሜ ደግሞ ፍቅር እንደዚህ ማቆየት ትልቅ ነገር ነው። አሁን እንግዲህ እንደዚህ አድገው ምናምን ነገር ተደግሶ ተጋብተው አሁን ደግሞ እንደምታውቁት እንግዲህ ነፍሰ ጡር ነች። ለዚህ ጊዜ በቅተዋል። ስለዚህ ፍቅር ማለት መቻቻል ነው ብሏል። ቅምጥሌና ብሩኬም እኮ ብዙ ነገሮችን አሳልፈዋል። እነሱም ጩጫ ሆነው የተገናኙት ልክ እንደነ ኤፊም ማለት ነው። ስለዚህ ከእነሱ በላይ ደግሞ ናቲ ያው ምንድን ነው ይሄ ከጓደኞች መሀል ወልዶ ምንድን ነው የሚባለው? አስወልዶ ወልዶ አይባልም። ወንድ ልጅ አስወልዶ ነው የሚባለው። አስወልዶ ልጅ ይዟል፣ ልጅ አይቷል። ገብቷቸዋል። ከአስረገዘ ይልቅ ያስወለደ ይበልጣል ብያችሁ ነው። እና ምናልባት ብዙ ነገሮችን እሱ ያስተምራቸዋል፣ ከሱ ወስዳሉ ብዬ አስባለሁ። እና በዚሁ አጋጣሚ ደግሞ ቤታቸው ያምራል፣ ሳልናገር አላልፍ። እንግዲህ የናቲ ሚስት ይመች። ያው ብዙ ጊዜ የሴቶች ምንድን የሚባለው የቤት አያያዝ የቃቅማመጦች ምናምን በሴት ነው የሚወሰነው። ስለዚህ ፐርፌክት ነሽ፣ አንደኛ ብዬሻለሁ። የት ሄዳ ነው ደግሞ ብትኖሪ ጥሩ ነበር። እዚህ ናቲ እኮ ቀና፣ ቅድም አልቀናም። የጓደኞች ስለሆን ግን እንትን ነው ናፈቅሹ ተነፋፈቅ። አንቺም እኮ ቪዲዮን ስታይ ተናፍቂዋለሽ። እንደዛ ነው። እና ለማንኛውም ደግሞ ማለት ናፍቀኝ ነበር
ኧረ እዛ በኋላ እንዴት ነው ማልናፍቅሽ? ዝም ብለሽ ነይ ቀፊ መትሽ ነው። አዎ ዝም ብለሽ ነይ ቀፊ። ዝም ብለው ተቃቀፉ። ከዛ በኋላ ወይኔ ተቃቀፉ። እዛ ደግሞ አይታችኋቸዋል በፍቅር ሲተያዩ ማለት ነው። ምንድን ነው እንደዚህ እያቸው እንደዚህ እንደዚህ ውይ ተያዩ። እዛ በኋላ እኔማ እንደዛ በጣም ሲሳሳሙ ምናምን የሆነ ቦታ ላይ እንዳይሳሳሙ ብዬ ከዛ እንደዚህ ግንባሯ ሳማት፣ ጉንጩን ሳማችሁን ተቃቀፉ። ደግሞ ማለት ነው አረጀማው ብልጥ ናቸው ግን እንዲያወሩ ብሎ እኮ ወጣ ሄዱ። አሁን እነሱ ወደ ውጭ ወጥተው ሄዱ። ናቴ ደግሞ ሽሮ ልስራ አለ። አውቆ እኮ ነው የተሰራ ምግብ አለ። አሁን ሚስቱ ሰርታ ነው የሚሆነው። ይሄኔ ሽሮ ቢሰራማ ኑሮ ናቴ ሰራ ሽሮ አበላን ብለው ይበሉ ነበር፣ ግን አልተበላም። የለም ብሩኬ ደግሞ ምን አለ? አሁን ወደ ቤት ወስድሻል። ወይኔ ጉዴ! ወደ ቤት ወስድሻለሁ እናቴ ሽሮውን ይስራን ብላና አለ። ወደ ቤት ወስድሻለሁ እና ታዲያ ተመልሳ ምትሄድ የምጠፋ መስሎ ነው እንዴ ብሩኬ? ከዚህ በኋላ እንዳትሄጂ አለ ብሩኬ። እና ደግሞ በዚሁ አጋጣሚ ደግሞ ምንድን ነው አንዳንድ ነገሮች ማለት ነው። አሁን ለምሳሌ አብራችሁ የምታቅዷቸው እቅዶች አሉ አይደለ? ብዙ ጊዜ ያለው የሆነ ነገር አሁን ለምሳሌ አንዳንድ ሰዎች ማለት ነው የምሬን ነው ቤት ሊሰሩ ሊሆን ይችላል። አብረው የሆነ ያቀዱት እቅድ ይኖራል። የሆነ በቃ እያንዳንዱ ነው የሆነ ነገር እቅድ ያቅዱና ከዛ መሀል ላይ የሆነ ነገር ይፈጠራል። ኦኬ የሆነ ነገር ሲፈጠር አንደኛው ልክ አሁን ለምሳሌ በወንድየው በኩልም ከነበረ ወይም ደግሞ በሴቱ በኩል ከነበረ በእሷ በኩል ያልቃል። ከዛ የእሷ ይሆናል ማለት ነው። ገብቷቸዋል። የሆነ ጊዜ በሆኑ ሰዎች የሆነ ነገር ተፈጥሮ ነበረ። ያም ምንድን ነው የመኪና ጉዳይ ካስታወሳችሁ ምንድን ነው እያስጨርሰ የነበረው ምናምን ወንድየው ነው። ከዛ በኋላ ከሱ ቀረ ማለት የሆነ ነገር ተፈጠረ ጸብ ምናምን። ከዛ እሱ አስጨረሰ በዛው ቀረ ከሱ ጋር ማለት ነው። ያ ማለት እሱ ያን ምንድን ነው ይሄ አንዳንድ ሰዎች ሴቷ ሆነ ወንዱ ክደት ሳይሆን ክደት ፈጽመው ሳይሆን መሀል ላይ ይሄ እንደዚህ ነገሮች ሲበላሹ የመበሻሸቅ የመናደድ የራሷ ጉዳይ የመባባል ነገር ስላለ ነገሮችን ወዳልተገባ ሁኔታ ይወስዳል። ልክ አሁን ቅምጥሌ መሄድ የፈለኩት ከአንተ ጋር ነበረ እንደዚህ አያችሁ ቶሎ ለቶሎ ያለቀ ፕሮሰስ አልነበረም። ግን እዛ ቦታ ላይ መሄድ የምፈልገው የነበረ ከአንተ ጋር ነበር። ግን ነገሮች እንደዚህ ሲሆኑ ቶሎ ብቻዬን እንደወስን አደረገኝ አለች። ብሩኬ ብቻዬን ጥለሽኝ ሄድሽ አለ። ከዛ እኔስ ብቻዬን አይደለ ሄድክ ትላላ ተባባሉላችሁ። ከዛ በኋላ እዚህ በኋላ ሁለተኛ እንዳትቻላት አልሄድም አለች። እንግዲህ እነሱ ያው ብዙ ብለውኝ ነው። ግን እነሱ ብዙ ስላሉ ብቻ ሳይሆን መምጣት ስለነበረብኝ ነው። ልክ አልነበርክም በቪዲዮ ኮልም ሳወራ ምናምን አለችው። ከዛ በኋላ አታልቅሽ እያልኩሽ ለምንድን ያለቀሽው? ግን እንትኑ ትዝ እያለ ድንገት እንዳታለቅስ ያላቸው ትዝ እያለኝ ነው። እና ለማንኛውም ልላችሁ ፈልጌ ነው አንዳንድ አጋጣሚዎች እንደዚህ ናቸው። አያችሁ አብራችሁ ያቀዳችሁት እቅድ አብሮ ላይሄድ ይችላል። ለብቻችሁ እንዲጨርሱት የሆነ ነገር ይፈጠራል። ስለዚህ አሁን ብሩኬ ጋር መሄድ የነበረባት ቦታ ላይ ቅምጥሌ ብቻዋን ደርሳ ፈታም ሳትል ምንም ሳትል ወጪ ብቻ ውሎ ተመለሰች ማለት ነው። እና አንዳንድ አጋጣሚዎች ለበጎ ናቸው። ምንም ነገር ሲያጋጥማችሁና ሲፈጠር ተመስገን ብላችሁ ማለፍ አለባችሁ ማለት ነው። ስለዚህ እንኳን ተገናኛችሁ፣ እንኳንም እንደዚህ ተቃቀፋችሁ። ያው እነሱ እንዳያችኋቸው እኔ እኮ ማለት ነው ኤፍሬም እንዴት እንዳሳቀኝ ከዛ ሲተቃቀፉ ወንበሩ ላይ እንዴ ምንድነው ልትገባ ነው እንደዚህ ምናምን አፍጥጦ ያያቸዋል ፈጣጣ። እና ለማንኛውም ያው ብሩኬን የጠበቁት የነበር ለምን ትመጫለሽ፣ ለምን መጣሽ ታለሽ ዝም በይ ምናምን እንደዚህ በይ በቃ ምናምን ቅብጥሌ ስትመከርሽ ከዛ ብሩኬ ምን አለ ሰፍ ብሎ ቅፍ ረይም ብቻው እግዚአብሔርን የጠበቅነው ሌላ የሆነው ሌላ። ያው የጠበቅነው ነው ኦልሬዲ፣ ግን ምናልባት ግርግሩን ሊያስቀጥሉት ከሆነ ብለን አስበን ነበረ። ግን በጣም ደስ ብሎናል። እንኳን ደስ አላችሁ። ትናንትም እየጨፈራችሁ ነበር፣ ዛሬም ጨፍሩ። እንግዲህ ጭፈራ ነው፣ ዘመኑን መጨፈር አለባችሁ። ግን እኮ ጾም ነው። ለማንኛውም ወዳችኋለሁ ባይ